እኔ ትናንትና ልቤ በጣም አዝኗል። አልቅሻለሁ በእውነቱ የአራት ዓመት ብላቴና ሕፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው? እኛ ግን አንገልም፣ እንገደላለን። እኛ አንገፋም፣ እንገፋለን። እኛ አናስርም፣ እንታሰራለን። ይህ ወንጌል ነው። ይህ እውነተኛ የኢየሱስ ክርስቶስ መንገድ ብቻ ነው። ያንተን አረመኔነትና ጨካኝነት ግን በደንብ ፍትው አድርገህ አሳይተናል፣ እንዳትረሳው። ቮይስ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ ስቶፕ ጄኖሳይድ ኦርቶዶክስ ክርስቲያንስ ኢን ኢትዮጵያ ፕሪ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ የአርሲ ወገኖቻችን ደም በከንቱ ፈሶ መቅረት የለበትም። በቃ ሊባል ይገባዋል። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ ጸልዮ በእንተ ሰላም ቤተ ክርስቲያን አቲ ቅድስት ጉባኤ እንተ ሐዋርያት ርትዕት በሃበ እግዚአብሔር። ሰላም ጤና ይስጥልኝ ውድ የጽጌ ማርያም ሚዲያ ቤተሰቦች እና በመላው ዓለም የምትገኙ ውድ የክርስቶስ ቤተሰቦች እንደምን አላችሁ? ሰላም እግዚአብሔር ለሁላችሁም ይሁን። ይህ የኦርቶዶክስ ተዋሕዶ መንፈሳዊ ትምህርት ወደ እናንተ የሚደርሰው ልዩ ፕሮግራም ሲሆን ለወዳጅ ለዘመድ በማጋራት ይህን የእግዚአብሔር ቃል ለዓለም እንዲዳረስ የበኩልዎን ትብብር ያድርጉ እያልኩኝ ወደ ዛሬው ዝግጅት ወዳደረጉት ወስዳችኋለሁ። እስከ ፍጻሜው አብራችሁን ቆዩ። ያላችሁን አስተያየት በኮመንት መስጫው ጻፉልን፣ እናነባዋለን። ሰሞኑን በምስራቅ አርሲ ዞን ከ25 በላይ የሚሆኑ ኦርቶዶክሳውያን መሞታቸው ዘግበንላችሁ እንደነበር ይታወቃል። ችግሩ አሁንም እየተባባሰ እንደሄደ እና ሌላ ተጨማሪ ሰዎች እንደሞቱ በተለያዩ ማህበራዊ ሚዲያዎች እየተዘገበ ይገኛል። ይህን አስመልክቶ ብፁዕ አቡነ ይስሐቅ በሆስፒታል ውስጥ በመገኘት ሐዘናቸውን በማልቀስ ሲገልጹ፣ ብዙሃኑ ጳጳሳት ድርጊቱን ባለማውገዛቸው እና ዝምታቸውን በመምረጣቸው ብዙዎቹን አስቆጥቷል። በመቀጠል በጋሻው ደሳለኝ የኦርቶዶክሳውያን መሞት ምክንያት በማድረግ በሰጠው አስተያየት ብዙዎቹ አስቆጥቷል። ብዙዎቹም መልስ እየሰጡበት ይገኛል። እነዚህን እና ሌሎች ቪዲዮዎችን ይዤ መጥቻለሁ። ለሌላ ሸር በማድረግ ወደ ሌላው ምዕመናን እንዲዳረስ ስለሚረዳ ሸር በማድረግ ትብብራችሁ አይለይም። ከሁሉም በላይ ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቅድሚያ ያደረግነውን ቪዲዮ ተመልክተን እንመለሳለን። እኔ ትናንትና ልቤ በጣም አዝኗል። አልቅሻለሁ በእውነቱ የአራት ዓመት ብላቴና ሕፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። እግዚአብሔር አስተውሉ። ይህ ሕፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? እግዚአብሔር ልጆች አዎ አይኑን ቁልጭ ቁልጭ እያደረገ ያለቅሳል። ልዳን ልራመድ ይላል፣ ግን ተይዟል። እግዚአብሔር ልጆች ይኸውላችሁ ተመልከቱ። የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም። እጅ እኮ የተሰጠን ቀደን እንድናለብስ የፈረሰውን የተበታተነውን እንድንሰበስብ ነው። ቀደን እንድናለብስ ነው። ቆርሰን እንድናጎርስ ነው። ቀርተን እንድናጠጣ ነው። ሰዎችን እንድናፈርስ እንድናሰድድ አልተሰጠንም። የእግዚአብሔር ልጆች እባካችሁ
ይሄን አሰቃቂ ነገር የምታደርጉ ወገኖች ተው፣ አይጠቅማችሁም። ወገናችሁን አፍርሳችሁ ምን ታገኛላችሁ? ምን ትጠቀማላችሁ? ምንድነው ሰውን በመግደል? አዎ የሚደሰት ህሊና ሊኖረን አይገባም። እግዚአብሔር ልጆች እግዚአብሔር እንዲታረቀን እግዚአብሔር ይቅር እንዲለን ጠዋትና ማታ ማልቀስ ይገባል። የእግዚአብሔር ልጆች ሰላም ወሳኝ ነው። አንድነት ወሳኝ ነው። አብሮነት ወሳኝ ነው። ያለዚህ ምን ይሰራል? የእግዚአብሔር ልጆች እና እኔ ይሄ በዓይኔ ይሄን ልጅ አየሁ። ደግሞ ወደ ሌላም ሲዘዋወር እግራቸው የተቆረጠባቸውን አይቻሉ። በእውነቱ ያሳዝናሉ። አሁን የሚሰማኝ የህፃኑ እያቃሰተ ያለው ሁኔታ ነው። በእውነቱ እያለቀሰ ነው ያለ፣ እያዘነ ነው ያለ። እስቲ እግዚአብሔር ፈቃዱ ሆኖ ወደ ጻድቁ አቡነ ተክለ ሃይማኖት ሀገር በእውነቱ በረከት ወዳለበት ሀገር በበሽታም ይሁን በምክንያት መጥቷል። የእሳቸው ጸሎት ይጠብቀው። እስቲ ልጅ እንዲያው ፈውስ አግኝቶ ክርስቶስ ፈውስ እንዲሆነው በእውነቱ እንዲድን ጸሎት አድርጎ፣ እስቲ ጸሎት አድርጎ። እንግዲህ ይሄን አየን። በየቦታው በእንደዚህ አይነት ስንት ችግር አለ። የእግዚአብሔር ልጆች ኢትዮጵያውያን ይሄን ድምጽ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። አው መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አው እግዚአብሔር ምሕረቱን ካልሰጠ፣ እግዚአብሔር በረከቱን ካልሰጠ፣ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን? እና በዚህ አይነት ችግር ያሉ ወገኖቻችን ኢትዮጵያውያን ብዙዎች አሉ። አዎ የእግዚአብሔር ልጆች ይህን ድምጽ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ። እነዚህ ደግሞ የእግዚአብሔር ሕንፃዎች ይኸው በዚህ አይነት እየፈረሱ ነው ያሉት። ለነዚህ መድረስ ይገባል። ትኩረት ሰጥተን እንንቀሳቀስ፣ አንድ እንሁን እና በዚህ በወላይታ ሀገረ ስብከት ላላችሁ ምእመናን ጥሬን ትላንት ማስተላለፍ ያለው አሁንም በድጋሚ ሀደራ እላለሁ። ይህ የእናንተ ልጅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ የቅዱስ ቤተክርስቲያን ልጅ ነው። እያቃሰተ ነው ያለው። ሌሎችም አሉ። ጠይቁ። ለአባታችን ለብፁዕ አቡነ ይስሐቅ ጤና ከዕድሜ ጋር እግዚአብሔር ይስጥልን። በአገራችን ባህልና ወግ የተጎዱ ወገኖቻችን መጠየቅ ተገቢ እንደሆነ የማይካድ ሐቅ ነው። እንደ ብፁዕ አቡነ ይስሐቅ በአካል ተገኝተን መጠየቅ ባንችልም ዘመኑ የሚዲያ ዘመን ስለሆነ ለተጎዱት ወገኖቻችን ድምፅ ልንሆናቸው ይገባል። እውነት ለመናገር እንደ ብፁዕ አቡነ ይስሐቅ ለገንዘብ ሳይሆን ለመንጋው የሚጨነቁ እና የሚራሩ አባቶች ስናይ ልባችን ሐሴት ያደርጋል። በረከታቸው ይደርብን። አሜን። ወደሚቀጥለው ቪዲዮ እንሸጋገራለን። እሱን ሰምተን እንመለሳለን። ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው፣ በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ሕመማችን ጥልቅ እንደሆነ አልገባህም። ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያልቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራህ። ስለ አንተ የምንፍቅና ሲዲ፣ ስለ አንተ የክህደት ትምህርት፣ ስለ አንተ የወሮ በላ አስተምሮ ሲዲ
እግዚአብሔር ስለዛ ሲል ብሎ የሻሸመኔ ሕፃናት በእሳት ተበሉ። የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር ተበቀለልህ። በሕፃናቱ ሞት አሾፍክ። የኔ አምላክ ነው አልክ። ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቀው። አንተ የዲያብሎስ ባሪያ እንደሆንክ ነው ማቀው። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቀው። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል። ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና እንባችን ሳይደርቅ ገና ያዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ፣ ክርስትናን በሞታቸው የገለጹ፣ አንተ በነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑን ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክሳውያን ባለማተቦች ሞት እንዲህ ደስ ሲል ነበር ማለት ነው። እኛ ስንታረድ ደስ ሲል ነበር። በእሳት ሲያቃጥሉን ልብ ባሴት ይሞላ ነበረ። የትኛውን ወንጌል ነው ያስከው? የትኛውን እግዚአብሔርን ነው የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው አንተ? አይደለም። አረመኔ ነህ፣ ክፉ ነህ፣ ጨካኝ ነህ። በሻሸመኔ ሕፃናት ሞት ላይ የቀለድክ፣ በሻሸመኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸመኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነህ። እመነኝ በጋሻው ይህ መከራ በቤትህ ይገባል። እቺን ቤተ ክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ፣ ቅዱስ ቁርባን አያስፈልግም እያልክ፣ ቅዱሳን ጻድቃን ሰማዕታት አያስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ። ከነ ምንፍቅና ከነ ክህደት ቀሚስህን ለብሰ መድረካችን ላይ መቆም ነው የፈለከው? ላናወግዝ ነው ወይ? ላናባረር ነው ወይ? ከነ ምንፍቅና ትምህርት አዝለንን እንዞር ነው ወይ? ምንድነው እቺ ቤተ ክርስቲያን አርገ የምትላት? ምን ታርግች ቤተ ክርስቲያን? መቼ ነው ከዚህ ቤተ ክርስቲያን አናት ላይ የምትወርደው? በጣም ነው ማዝነው። መናፍቃን የአረመኔዎችና የጨካኞች ስብስብ ነው። የወሮ በለችና የወንበዴዎች ስብስብ ነው። በክርስቲያኖች መገደል ሐሴት የሚያደርጉ የአረመኔዎች ስብስብ ነው መናፍቃን። እዛ አዳራሽ ተቀምጣችሁ አሻንጉሊቶች አሁን በዚህም ጉዳይ አሚን ብላችሁ ይሆን? እግዚአብሔር ስለኔ የሻሸመኔ ሕፃናትን ገደለ ሲል፣ እግዚአብሔር ስለኔ ሲል የሻሸመኔ እናትና አባቶችን ወጣቶችን በእሳት አጋያቸው ሲል አሚን ያላችሁ እናንተ የሰው አሻንጉሊቶች ማንም የሚጫወትባችሁ ግልገል ሆናችሁ ደናቁርት ከዛ አትወጡም እንዴ? አታመልጡም? አሁን ከእንደዚህ አይነት አረመኔዎች ከእንደዚህ አይነት ጨካኞች ስብስብ አታመልጡም ወይ? እኛ ኦርቶዶክሳውያን ባለማተቦች ግን ጌታ ኢየሱስ እንዲህ ነው ያለን በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያም ጊዜ ለመከራ አሳልፈው ይሰጧችሁማል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችኋል። የምንገደለው ስለ ጌታ ኢየሱስ፣ የምንገደለው ስለ ወንጌል ነው። የምንገደለው ስለ ክርስቶስ ኢየሱስ ነው። ሌላ የምንገደልበት አጀንዳ የለንም። እኛ የወንጌልን ብርሃን ይዘናል። አንተና ግብረ አበሮቹ ሰይፍና ገጀራ እሳታችሁን ይዛችሁ እየገደላችሁን ትኖራላችሁ። እኛ ግን አንገልም፣ እንገደላለን። እኛ አንገፋም፣ እንገፋለን። እኛ አናስርም፣ እንታሰራለን። ይህ ወንጌል ነው። ይህ እውነተኛ የኢየሱስ ክርስቶስ መንገድ ብቻ ነው። የአንተን አረመኔነትና ጨካኝነት ግን በደንብ ፍትው አድርገህ አሳይተናል።
እንዳትረሳው። ቤተ ክርስቲያን ፍርፋሪዋ አብልታ ላሳደገች እናት ቅድስት ቤተ ክርስቲያን በጋሻው አፍ በእንደዚህ መልኩ ስትሰደብ ጤነኛ ነው ለማለት ያጠራጥራል። በአባታችን በብፁዕ አቡነ ይስሐቅ እንባ ሲሳለቅ ኦርቶዶክስን ያቃለለ መስሎ ታይቶት ይሆናል። ነገር ግን በጋሻው ራሱን ነው ያዋረደው፣ ራሱን ነው ያቃለለ፣ ራሱን ነው እንዳላዋቂ የሆነው። እውነት ለመናገር በጋሻው የሚሰብከው ወንጌል ሳይሆን ወንጀል ነው። ወንድማችን እንደገለጸው ጌታ ኢየሱስ ክርስቶስ አስቀድሞ ነግሮናል። በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋልም፣ ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ ብሎ እንደጻፈው ትንቢቱ ሊፈጸም ግዴታ ነው። የሰው ልጅ የዘራውን እንደሚያጭድ ሁሉ በጋሻው በዚያ ልክ ዝቅ የሚልበት ጊዜ ሩቅ አይሆንም። ቶሎ ብሎ ከስህተቱ ካልተማረና ካልተመለሰ ለማንኛውም ለንስሐ እና ላሳደገችው ቤተ ክርስቲያን ይቅርታ ለመጠየቅ እንዲያበቃው ሁላችንም እንጸልይለት። የአርሲ ሊቀ ጳጳስ የሉም። አራጆቹ አጠገብ የተቀሙት ጳጳስ የሉም። ግን ደሞዝ ይበላሉ አይደለም? 4 ኪሎ ተቀምጠዋል፣ 5 ኪሎ ተቀምጠዋል አይደለም? በገጀራ 5 ቦታ የታረደችው ልጅ አልሞት ብላ የተረፈችው ነፍስ አዳማ ሆስፒታል ውስጥ ትገኛለች ዛሬ። እናንተ የትኛው ስልጣና ላይ ናችሁ? ለዚህ ነው በድፍረት የምንናገረው። ለዚህ ነው ፊት ለፊት የምንናገረው። ይሄ ሁሉ ምዕመን እያነባ ነው። ይሄ ሁሉ ምዕመን እየጠየቃችሁ ነው። እናንተ የእግዚአብሔር ወኪሎች ከሆናችሁ አባቶቻችን ምን ነው ምዕመኖቻችሁ ሲገደሉ አላንገበገባችሁ? ምን ነው አልቆጫችሁም? የእናንተ አባትነት የት ነው ያለው? ለዚህ ነው የምንቆጣው። ከገዳዮቻችን በላይ የምንቆጣው እናንተን ነው። ከበጋሻው በላይ የምንገበገበው በእናንተ ነው። ከአራጆቻችን በላይ የምናለቅሰው በእናንተ ነው። ለካ ስንታረድ በመግለጫ መሳለቅ ነው የእናንተ አባትነት። ለዚህ ነው የምንቆጣው። ለዚህ ነው የምንገበገበው። ለዚህ ነው የሀገረ ስብከት ሊቀ ጳጳስ ላይ አንደበታችን የማይገባ ንግግር እየተናገርን ያለ ነው። ተገብቶን አይደለም። ብፁዓን ሊቃነ ጳጳሳት እናንተን የሚናገር አቅም ኖሮን አይደለም፣ መንፈሳዊ ዕውቀት ኖሮን አይደለም። ነገር ግን ለሰብአዊነት መቆም ያልቻለ አባትነት እንዴት አባት ሊባል ይችላል? ነግረናችኋል። ከእጃችሁ መስቀል ሊሳለም የሚመጣ ልጅ ላይኖርባችሁ እንዲችል አድርጋችሁ እየሰራችሁት ነው። ምዕመኑን ራሳችሁ ናችሁ ምዕመኑን እያባረራችሁ ያላችሁ። በሀገረ ስብከቱ ተሐድሶ ቀጥራችሁ በቤተ ክህነቱ መግለጫ ሲሰጥ ያየነው እኮ በዚሁ በጥቅምት ውስጥ ሲኖርሱ ነው አይደለም? ርከበ ካህናት ጉባኤ አየነው አይደል እንዴ? የነቃል አዋዲ ሰባኪ በአደባባይ ወጥቶ የሰበከው እኮ በእናንተ ነው አይደል? ቀጥራችሁት በቤተ ክህነት። ኦርቶዶክሳውያን ቢገደሉ ቃል አዋዲ ቤተ ክህነት የሚመራው አካል መግለጫ ሲሰጥ የነበረው ያኔ ዛሬ አይመለከተው። ዛሬ አዲስ አበባ ሀገረ ስብከት አይመለከተው። አርሲ ሲገደል አዲስ አበባ ሩቋ ነው። አርሲ ሲገደል ሌላው ሀገረ ስብከት ሩቁ ነው። ለዚህ ነው የተንገበገብ ነው። ይሄ ነው ልክ ያልሆነው የምንላችሁ። እነዚህ ልጆች ምን እያሉ እንደሚጸልዩ ታውቃላችሁ? ይዋችሁ ልጅ ተንበርክካ እያለቀሰች ነው። ህፃን ልጅ ነች አይደል? ምን የምትል ይመስላችኋል? እንዳንገደል አቤት የሚሉልን አባት ስጡን እያለች ፈጣሪን የምትጠይቅ አይመስላችሁ? ሌላ ምን የምትል ይመስላችኋል? ወላጆቼ እንዳይገደሉብኝ አምላክ ይጠብቅልኝ የምትል አይመስላችሁ? እንደዚች አይነት ልጆች ቤተክርስቲያን እየሄዱ የሚንበረከኩት ለምን ይመስላችኋል? የትኛውን ኃጢአት ሰርተው ነው እነዚህ ህፃናት? በአሁን ዘመን የምንፈራው አባቶቻችንን ነው። አይጠብቁንም፣ አይፈልጉንም። ሞታችን ምናቸውም አይደለም። እነሱ የሚፈልጉት ህንፃ ማሳደስ፣ ህንፃ የድንጋይ ህንፃ ነው ለማስገንባት የሚጥሩት። ህንፃ ስላሴ እየወደቀ በአሜሪካ ሞርሞን ቤተክርስቲያን ሞርሞን የሚባል ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው እግዚአብሔርና ማርያም ግንኙነት አድርገው ነው የሚልን አስተምሮ ያለው ቤተክርስቲያን ሰርቶ ሰጠን የሚል ስለ ህንፃ ቤተክርስቲያን በረከትና ውዳሴ ስታቀርቡ እዚህ ህንፃ ስላሴ እየሞተ ነው። ይሄው 6 ተጨመረላችሁ። አሁንም ዝም ነው የምትሉት? አሁንም አትናገሩም? አሁን ሟቹ አዲስ አበባ ይምጣ 5 ኪሎ በር ላይ 4 ኪሎ ሲደርስ ነው እናንተ የምትናገሩት። ለዚህ ነው ወደ እናንተ የምንጮህ። አንዴ ምህላ ሲዙን፣ አንዴ ጩሁልን፣ አንዴ ወደ ፈጣሪ አመልክቱ ነው የምንለው። እናቃለን ብዙ አጀንዳ እንዳለባችሁ እናቃለን። ከጥር 14 ጀምሮ ከጥር 14 በፊት ጀምሮ ስንት ወከባ እንዳለባችሁ ሳይገባን ቀርቶ አይደለም። ፖለቲካው ሳይገባን ቀርቶ አይደለም ዝም ያልንላችሁ። ዝም ብለን የምናልፈው በሞታችን የሚሳለቁትን
መልስ እንድታሰጡልን ነው ከፈጣሪ። እሱን ደግሞ የጋራ መላ እንድታዝዙልን ትበላል። ወንድማችን እንደገለጸው በምስራቅ አርሲ ዞን ከ25 በላይ የሚሆኑ ኦርቶዶክሳውያን ሲገደሉ መግለጫው በአርሲ ሀገር ስብከት ሊቀ ጳጳስ መቅረብ ሲገባው መግለጫው የተሰጠው ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነ ሁላችንም የምናውቀው ገሃድ ነው። የአርሲ ሀገር ስብከት ሊቀ ጳጳስ አቡነ ያሬድ ለምን ዝምታቸውን እንደመረጡ ባይታወቅም በአንድ ሰሞን ርዕሰ ሊቃውንት አባ ገብረ ኪዳን አንድ አባቶች ሆኑ ካህናት ከፖለቲካ ተጠቅተው ቤተክርስቲያን ማሳደድ የሚጥሩ ከሃዲዎች በቤተክርስቲያን ውስጥ ተሸግሽገው ይገኛሉ ሲሉ ተናግረው ነበር። እውነት ነው። እነዚህን የመሰሉ ሰዎች ሲገጥመን ልቦና ይስጣቸው ከማለት ውጭ ምንም ማለት አይቻልም። ቤተክርስቲያናችን የተጋረጠባትን ፈተና በዚህ ይብቃ እያልን ቪዲዮ ይቀጥላል። ቮይስ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ ስቶፕ ጄኖሳይድ ኦርቶዶክስ ክርስቲያንስ ኢን ኢትዮጵያ ፕሪ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ የአርሲ ወገኖቻችን ደም በከንቱ ፈሶ መቅረት የለበትም። በቃ ሊባል ይገባዋል። እንደ አንድ ሰሞን አጀንዳ ብቻ ታይቶ የሚታለፍ ነገር በፍጹም አይደለም። ይህ ሳምንት ዓለም አቀፍ ጥሪን የምናሰማበትና ሞታችን ይብቃ በገዛ ሀገራችን ላይ መጨፍጨፍ በቃን የምንልበት ሳምንት ነው። ይህንንም ተጽዕኖ ከፍ አድርገን ለመጓዝ እንዲቻል የተለያዩ አጫጭር መልእክቶችን በእንግሊዘኛ ቋንቋ ማለት ነው ለተለያዩ ዓለም አቀፍ ሚዲያዎች እንዲሁም የሰብአዊ መብት ተሟጋችና መንግስታት የምናደርስበት ይሆናል በተለያዩ የሚዲያ አውታሮች ማለት ነው። ስለዚህ ሁላችንም ከትንሹ ከበስተላይ የተቀመጠውን ነጋሪት ሁላችንም ፕሮፋይል ፒክቸር ከመቀየር አንስቶ በትዊተር፣ በፌስቡክ፣ በኢንስታግራም፣ በቲክቶክ፣ በዩቲዩብ በሁሉም የሚዲያ አውታሮች ሁሉ በቃን እንላለን። ስለዚህ ለዚህ ጥሪ ሁላችን በጋራ እንድንሰለፍ መልእክታችንን ለማስተላለፍ እንወዳለን። ለወንድማችን ቃለ ሕይወት ያሰማልን። እውነት ለመናገር ሁላችንም በአርሲ ለተፈጠረው እኩይ ድርጊትና ለተቃጣብን የኦርቶዶክስ ሃይማኖትን የማጥፋት ዘመቻ ልንቃወመው እና በዚህ ይብቃ በማለት ድምጻችን ማሰማት አለብን። እኛ ክርስቲያኖች ምንም ሳንፈራና ሳንሸማቀቅ ቤተክርስቲያናችን ለመታደግ ለኛ ለማዳን ደሙን ያፈሰሰልን ፈጣሪያችን ኢየሱስ ክርስቶስ ይርዳን። በሚቀጥለው ቪዲዮ ዝግጅቴን እጨርሳለሁኝ። ሰምተን ለስንብት እንመለሳለን። ለዘረኞች አሳልፈው ሰጧት አይደል ቅድስት ቤተክርስቲያኒቱን። ይህ ሹመት እኮ ይህ ነገር እንደሚከሰት ያወቅነው የዛሬ 2 ዓመት ነበር። እነኛ የሻሸመኔ ሰማዕታት እንደ ቅጠል ከረገፉ በኋላ በይቅርታ ወደ ቅድስት ቤተክርስቲያን ሲመለሱ ነበረ። ይህ ሹመት ይህንን ቦታ ደግሞ እንደሚቆጣጠሩት በዘረኞች እንደሚሞላ ያወቅነው የዛሬ 2 ዓመት ነበረ። ይህ ነው የሻሸመኔ ሰማዕታት ውለታቸው። ይህ ነው የአቤሎ ማርያም ሰማዕታት ውለታቸው። ይህ ነው የወለቴ ቅዱስ ዮሐንስ ሰማዕታት ውለታቸው። እኛ አባቶች ውለታቸው ይሄ ነው። ሽንት ቤት ውስጥ ቆም መቁጠሪያቸውን አስቀምጠው በወንድ ሊያስደፍሯቸው እንደነበረ ሁላችንም የምናስታውሰው ነገር ነው። አባቶች ካሁን በኋላ በቅድስት ቤተክርስቲያን ላይ ለሚደርሰው ፈተና በሙሉ ተጠያቂ እናንተ ናችሁ፣ ሌላ ማንም አይደለም። ቅድስት ቤተክርስቲያን ሳንፈራ ሳናጎበድድ እንድናገለግልሽ እንድናከብርሽ ፈጣሪሽ አምላክሽ ኢየሱስ ክርስቶስ ይርዳን። አሜን። የአምላካችን የእግዚአብሔር ቅዱስ ፍቃድ፣ የእመቤታችን ቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የጻድቃን ሰማዕታት ምልጃና ጸሎት ይርዳን። ላስተማሩን ለገሰጹንና ሐሳባቸው ላጋሩን ሁሉ በልዑል እግዚአብሔር ስም ምስጋናዬን እያቀረብኩኝ የዛሬው ዝግጅቴ በዚህ አበቃለሁኝ። በሚቀጥለው ዝግጅት እስክንገናኝ በያላችሁበት ሰዓት አቆጣጠር መልካም ጊዜ ይሁንላችሁ።